እንኳን ደህና መጣሽ። መነሳት አልነበረብሽም ግን ፈልግሻለሁ ስትይ ምንድነው? አይ በሰላም አይዞሽ አትደንግጪ። እናንተ ነገር ያሳስበናል ታውቂያለሽ። አንቺ ነው ወንድሜ በጣም ነው የሚያሳስበን። ስለዚህ ከሄድን በኋላ እየተደዋወልን መጨቃጨቁም አንዳንድ ነገር መፈጠሩ ተገቢ አይደለም ብዬ ነው ከመሄዴ በፊት ማውራት አለብኝ። የተለያዩ ፈተናዎች ሲመጡ እኛ ይጨንቀናልና እናንተ መለየት ማለት የኛ ህይወት መመሰቃቀል ማለት ነው። አንዳንድ ከፊታችን የምናያቸው ፈተናዎች ስላሉ እኛ ደግሞ ካሳለፍነው ልምድ እኛ በብዙ ነገር እንበልጣቸዋለን። በእድሜም በተለያዩ ልምዶችም እንበልጣቸዋለን። ስለዚህ ያን ነገር ግድ ማካፈል አለብን። ለዛ ነው አንቺ የሚመረጥ ነው። ለዛ ነው ስለምሰሚ ነው የመጣውን ነገር በጸጋ መቀበል ነው። እኔ እሱን ነው የተረዳሁት ነገር። እኔ ቃል ገብቻለሁ ለብሩኬ። ሜቢ አይተህም ከሆነ አላውቅም። እኔ ቃል ገብቻለሁ። እሱንም አይተሽኝ ከልቤ ነው። ምክንያቱም እንደምታውቂው ያው ከዚህ በፊት እኔ የእኔ ሳላረገው በፊት ራሱ ብዙ ተከራክሬለታለሁ። ምን አገባሽ እመለከትሻለሁ እየተባልኩ ራሱ ብዙ ነገር ተከራክሬለታለሁ እና አሁን ላይ ደግሞ ምተውበት ምክንያት የለኝም። ሰላም ቤተሰቦቼ እንዴት ናችሁልኝ? እኛ በጣም ደህና ነን። አሪፍ ጊዜ ላይ ያለነው አሁን እንደምታውቁት እንግዲህ ቡታጅራ ነው ያለነው ከውዷ ባለቤቴ ጋር። እንግዲህ መሄዳችን ሰዓት ደርሷል። ከመሄዳችን በፊት ግን ያው ከመውጣቴ በፊት የመጣሁበት አንደኛው ሪዝን ያው ብዙ ሰዎች እየደወላችሁ ፖስት መስመር በጣም እየደወላችሁልኝ ነበር። አንዳንድ ስልክም ያላነሳሁት ሰዓት አለ። ያው በእነሱ ምክንያት ያለው ነገር አይታችኋል። ትንሽ ደስ የማይል ነገር እንዳይፈጠር በፊቱ የተለያዩ ጸቦች እንዳይመጡ የኔም ስጋት ነው የእናንተም ስጋት ነው ታውቃላችሁና በጣም ብዙ ስልኮች እያወራችሁኝ ቃል ገባሁላችሁ ሰዎች እኔ ታላቅ ወንድማቸው ያለው ችግር አይፈጠርም ብዬ ብዙ ቃል ገብቻለሁ። እሱንም እንግዲህ ከመሄዴ በፊት ላወራቸው ብዬ እስቲ ቁጭ አድርጌ አንዴ ቁም ነገርም አንዳንዴ ማውራት መቆጣት ጥሩ ነው። ያው ስለሚያከብሩኝ ስለሚሰሙኝ በደንብ መናገር አለብኝ መቆጣት አለብኝ ብዬ አስቤያለሁ። ለዛ ነው ዛሬ ደግሞ ያው ከሚስትየው ጋር ሆኜ ያው ግድ ሴት ስለሚያስፈልግ ታወራ ላትረዳኝ ትችላለች። በጣም እንደምወደው ስለምታቀቡቡ ወደ ቡቡ ጫና ይፈጠራል እንዳታስብ። ያው ሃይሚን ነው ማውራት የሚፈልግ ነው። ያው ውዷ ባለቤትም ታወራታለች ያለውን ነገር እንግዲህ ቀስ ብለን እንመክራታለን። ቀለል አድርጋ ህይወቶችን እንድታይ ያለው ነገር የብዙ ሰው ህይወት ነው የምናውቀው ነገር ነው። እኛም አንዳንድ ህይወታችንን ይዘን ነው። ስለዚህ ማሳለፍ ያለባት ነገሮች አሉ፣ ማለፍ ያለባት ነገሮች አይታም እንዳላየ መሆን ያለባት ነገሮች ስላሉ በዚህ ህይወት ላይ ያን ነገር ለመምከር ነው ዛሬ የተገኘሁት። ቤተሰቦቼ ከሄድኩ በኋላ በስልክ የሚሆን አይደለም። በስልክና በአካል እንግዲህ ምክር ይለያያል አይደል? ስለዚህ ያ ነገር ስለሚለያይ እስቲ በአካል ትንሽ ጎሸም እናርጋት አግኝተን እሷን እስቲ እናውራት ያለውን ነገር ሃይሚቾን ከእሷ ጋር ትንሽ እንጫወትና ከዛ በኋላ እሱንም ደግሞ ለብቻው መምከር ያለብህን ነገር ተመክረዋለህ። እሱ ብዙ የሚመከርም ሰው አይደለም። ነገሮች እንትን ያደርጋል። ያው ዋናው ፈተና የሚኖረው ለሷ ነው። ፈተና ለሱ ብቻ ሳይሆን ለሷ ይሄን ፈተና ሁለቱም ማለፍ አለባቸው። ቀላል ፈተና አይደለም፣ ከባድ ፈተና ነው። ያው እንግዲህ ልጅን የመሰል ትልቅ ነገር ነው ከፊት ሊሆንም ላይሆንም ይችላል በሚል ነገር የመጣው። ስለዚህ ልጅ እግዚአብሔር ነው፣ ምንም ቢሆን እግዚአብሔር ነው። ስለዚህ እሷን ያው ህይወትን ነው ካሳለፍኩት ህይወት አንፃር ነው እኔ እሷን ልመክራት የምችለው። ከብዙ ሰዎች ብዙ ጓደኞች ብዙ ህይወቶችን አልፌያለሁ፣ በጣም ብዙ ህይወቶችን አልፌያለሁና ብዙ ነገሮችን ስላየው ብዙ ሀሳብ ሰጠታለሁ። ትሰማኛለች ብዬ አስባለሁ። ትሰማለች። ያው ብዙ ባህሪያችሁ ያመሳስላችኋል ከአንቺ ጋር አንዳንድ ባህሪያችሁ በጣም ትመሳሰል። እኔ ከቡቡ ጋር እንደምመሳሰለውና አንቺም ከሷ ጋር የሚያመሳስልሽ ነገር አለ ብዬ አስባለሁ። እንግዲህ እኛን ህይወት ደግሞ ወደፊት ቀስ ብላችሁ የምታዩት ሰሙት ይሆናል። አሁን ዋናው የነ ሃይሚና የቡቡ ነገር ሲጣሉ ከባድ ነው። ብዙ ሰው እንደሚጨነቅ ታውቃላችሁ። በጣም ብዙ ሰዎች ይጨነቃሉ። እኔም በጣም ነው የምጨነቀው። ስራ መስራት እስከ አለ መስራት ድረስ አንዳንዴ በጣም እጨነቃለሁና ያ ነገር መሆን የለበትም። ሳይመጣ ነው ታሞ ከማቀቅ አስቀድሞ መጠንቀቅ ስለሚባል ለዛ ነው ለሃይሚዬ እንግዲህ ቀጥረናታል። ነይ ሳልወጣ ማውራሽ ነገር አለ ብቻሽን ማግኘት አለብኝ ብያት ቀጥሬያታለሁ። እንግዲህ ትመጣለች። አሁን ስትመጣ እንግዲህ እናወራታለን ብዬ አስባለሁ። እንግዲህ ያው አንዳንድ ነገሮችን ነው ታግዥኛለሽ። ያው እንደ ሴትነት የምትረጂው ነገር አለ አይደል? ጫና ለምትወጁ ሰው ፈተና ላይ ሲሆን የሚያስፈሩ ነገሮች አሉ። ያ ነገር አንዳንዴ መሆን ግዴታ የምትፈልጊው ነገር አይደለም። በህይወትሽ የምትሆኝ የማትፈልጊውንም ሆነሽ ማሳለፍ መቻል አለብሽ።
የምትፈልጊውን ካልሆንሽ የሆንሽውን ሁኚ ይላል አንዳንድ አማርኞች ላይ። መሆን የምትፈልጊውን ካልሆንሽ የሆንሽውን ነገር አጥብቀሽ ሁኚ ነው። ስለዚህ እግዚአብሔር ነው ህይወታችንን ሊያስተካክል ይችላል። ሁሉ ነገር የሚያጋጥመው በእግዚአብሔር ስለሆነ እኔ መጠንከር መቻል አለብኝ። የራሳችንንም ጉድ ይዘን እንግዲህ የወንድማችንንም ጉድ ግድ ነው። ሁሉም ሰው አብሮ ሲኖር መጋጨት አለ፣ መጣላት አለ። ግን ተመልሶ መግባባትና አብሮ መሆን ግዴታ ያስፈልጋል። እኔ አንድ ሰው መቻል አለበት። አሁን መቻቻል የሚለው ነገር ላይ ሳያስብ ቀርቶ ግን መቻልን ካሰበ አንድ ሰው ቀድሞ መቻልን ካሰበ ያ ሰው ያንን ፓርት የሚያስብ ከሆነ መቻቻል ሊፈጠር ይችላል። ቀድሞ ግን አይምሮ ላይ መቻቻል ለምን አልቻለችኝም ለምን አልቻለኝም የሚለው ነገር ሊፈጠር ስለሚችል ጭቅጭቅ ይፈጥራል እንደዚህ አይነት ነገሮች። ስለዚህ መቻል ነው መጀመሪያ እኔ ብዬ ማሰበው። እኔ ስችል እኔ አሁን አንቺን ስችልሽ ነው ነገሮችን ላልፍ የምችለው። አንቺም ቆይ ይሄን ልጅ ካልቻልኩት ናቲ በቃ እኔ መቻል አለብኝ እሱ ባይችለኝም ብለሽ ስታስቢ በመሀል ምን ይፈጠራል ማለት ነው? መቻቻል ይፈጠራል። ግን ቀድመን መቻቻል አለብን ብለን ካሰብን ለምን አልቻለችኝም ለምን አልቻለኝም የሚል ነገር ይፈጠራል። ስለዚህ መቻል ነው ዋናው ነገር ብዬ አስባለሁ። እንግዲህ ሀይሚቾ ቆየሽ ብዬ አስባለሁ። ቆይታለች። ያው ቡቡዬን ነው የምትሄጂው ምናምን የሚል ነገር ይኖራል። እንግዲህ ቀስ ብላ ትመጣለች። ብዙም ሩቅ አይደለችም። እንግዲህ ቤተሰቦቼ አንዳንዴ ምንድነው በህይወታችን የምናያቸው ነገሮች ሁሌ መደጋገም የለባቸው። ትናንት ከትላንትናው ዛሬ መማር መቻል አለብን። ስለዚህ ሁሉም ሰው የሚፈልገው ይመስለኛል፣ ሁላችሁም ፋሚሊዎች የምትፈልጉት የእነሱን አለመለያየት ነው አይደል? እኛ በበኩላችን እንዲለያዩ አንፈልግም። እስከ መጨረሻው እግዚአብሔር እስከፈቀደላቸው ህይወት ድረስ እንዲለያዩ አንፈልግም። ስለዚህ ምንም ሊፈጠር ይችላል በህይወት ላይ ማለት እኔ ከራሴ ህይወት ተነስቼ ነው የምነግራችሁ። በህይወቴ ብዙ ነገር እየተፈጠረ ምንም ከመወዳት ልጅ መለየትን አልፈልግም። ስለዚህ እነሱ መለያየት የለባቸው። ስለዚህ ቤተሰቦች እናንተ ማመን ያለባችሁ ነገር መቀበል መቻል ያለባችሁ ነገር ምንድነው? የፈለገ ቢጣሉ የፈለገ አዳዲስ ነገር ቢፈጠር ብዙ ነገሮች ሊፈጠሩ ይችላሉ። በጣም ብዙ ነገሮች ሊፈጠሩ ይችላሉ። ግን ያን ነገር አምናችሁ ተቀብላችሁ መሆን ወዳለበት አድርገን እነሱ እንዳይለያዩ ነው ማድረግ ያለብን። ምንም ሶስተኛው ወገን ሊገባ ይችላል። ደስ የሚለው ቃል ተገባብተዋል። ቃል ደግሞ እንዳይፈርስ የኛ ማገዝ ያስፈልጋል። የቤተሰብም እገዛ ያስፈልጋቸዋል። ስለዚህ እናንተ መጨነቅ የለባችሁም። ጭንቀት ይኖራል። ለምን አይኖርም? ከጎናቸው ነን፣ አንለያቸውም። ሁለቱም የሚለያዩ አይነት ሰዎች አይደሉም። እኛ ከጎናቸውም ስላለን እኛ ከነሱ የበለጠኛ በህይወታችን ብዙ ነገር አይተናልም አልፈናልም። እሷም በቃ ጠንካራ ሴት ናት። እሱን የማትረዳበት ምክንያት የላትም። ያለውን ነገር ደግሞ ይሄንን ነገር ደግሞ እንደምታሸንፈውና ይሄን ጊዜ እንደምታልፈው እኔ በሷ በጣም እርግጠኛ ነኝ። ጀግና ሴት ናት፣ ታልፈዋለች ይሄንን ፈተና። እኔም ደግሞ ካጠገቧ አለውኝ፣ ሁሌም ከጎኗ ስላለው ምንም ነገር አይፈጠርም። እግዚአብሔር ደግሞ ጥሩ ነገሮችን ያምጣ። አሜን። ዋናው የሚያመሳስላችሁ ነገር ያለላችሁ ስለዛ ጠንካራ ናት እሷም አንቺም ጠንካራ ነሽ። ያን የሚያመሳስል ፓርት አላችሁ ላይፍ ላይና እንግዲህ እንዳይለያዩን ሁላችንም የምንጥረው ሁላችሁም ያን ነው መተጋት ያለብን። ቃላቸውን አክብረው በጣም ጠንካራ ሰው ሆነ ብዙ ፈተና ሊመጣ ይችላል፣ ገና በጣም ብዙ ፈተናዎች። ስለዚህ እንዳይለያዩ ነው እኛም መጠንከር መቻል ያለብን፣ እነሱን ነው መደገፍ መቻል ያለብን። ቤተሰቦች ያን እናደርጋለን። እንግዲህ አንዳንድ ነገሮች ግን ሀይሚ ከምታስበው ሀሳቦች ማለት ቡቡ ሊከብዱ ይችላል ብዬ የማስበው ነገሮች አሉ። ማለትም ይሄ ያው ሁሌ አብሬክ ነው የሚሄደው እሷን ስታገኝ ምናምን ነገር ድንገት አጋጣሚዎች፣ አንዳንዴ አጋጣሚ አቃጣሪ የሚባልበት ሰዓት አለ። እሱን ራሱ ማመን መቻል አለባት ብዬ አስባለሁ። ማለት አንደኛም ለመክራት የምፈልገው ነገር እንደዚህ አይነት አጋጣሚዎች ይፈጠራሉ። አጋጣሚ አቃጣሪ ነው ያለ ምክንያት አይደለም የተባለው ማለት ነው። ምክንያቱም የሆነ ሰዓት ላይ ሊፈጠር ይችላል። አይቼ እንኳን ደህና መጣሽ። መነሳት አልነበረብሽም ግን አለኝ። እንዴት ነሽ? አለሁ። ኧረ ተቸገርክ። ኧረ ሰላም አለክ። እንዴት ነሽ? እሺ እንዴት ናችሁ? እንኳን ደህና መጣሽ። እንዴት ነው ተመቻች?
ደስ ይላል በጣም አሪፍ ሀገር አለች። አሪፍ ጊዜ እያሳለፋችሁ ነው። አሪፍ ጊዜ ያሳለፍ ደስ ይላል። እንፈልግሻለን ስትሉ ምንድነው? አይ በሰላም አይዞሽ አደንች ብቻዬን ነው ደግሞ እዚህ እንቅር ወይስ እንሂድ ብለን ልናስፈቅድ? ኧረ እኔ ብትቀሩ ደስ ይለኛል። አብረን ብንሄድ ምንም የሚያጨናንቅ ነገር የለም። ብንሄድ ደስ ይለኛል። እንዳትጨነቂ። ያው አንዳንድ ነገሮች ግድ አንዳንዴም ለየብቻ ማውራት ጥሩ ነው ብለን ነው። ምንድነው? ምንም የተፈጠረ ነገር የለም። ደህና ናችሁ አይደል? እኛ ደህና ነን። በጣም ጠቆርኩብሻ? አይ አንተማ ካሜራ ይዛችሁ ነው በዛ ላይ ጠራችሁ። ያው ከመሄዳችን በፊት ያው አንቺ ማውራት ስለፈለገ በዛ ነው። እኔም ብቻዬን ከማውራሽ አንዳንዴ አጠገብ የሚያው እኔ የማላውቀውንም ነገር አንዳንድ ሀሳቦች ሚስትየዋ ታወራለች ነው። ያው የእናንተ ነገር ያሳስበናል ታውቂያለሽ። አንቺ ነው ጉዱ እንደምን በጣም ነው የሚያሳስበን። ስለዚህ ከሄድን በኋላ እየተደዋወልን መጨቃጨቁም አንዳንድ ነገር መፈጠሩ ተገቢ አይደለም ብዬ ነው ከመሄድ በፊት ማውራት አለብኝ። የእናንተን አንድ አብሮ መሆን የተለያዩ ፈተናዎች ሲመጡ እኛ ይጨንቀናልና የእናንተ መለየት ማለት የኛ ህይወት መመሰቃቀል ማለት ነው። ስለዚህ እናንተ መለየት አንፈልግምና አንዳንድ ከፊታችን የምናያቸው ፈተናዎች ስላሉ እኛ ደግሞ ካሳለፍነው ልምድ እኛ በብዙ ነገር እንበልጣቸዋለን። በእድሜም በተለያዩ ልምዶችም እንበልጣቸዋለን። ስለዚህ ያን ነገር ግድ ማካፈል አለብን። ምክንያቱም ሳንነግርሽ ዝም ብለን ከሄድን እኔና እሷ መጨቃጨቅ ነው የሚሆነብን። ግዴታ መመከር አለብሽ። እንደ ታናሽ መመከር አለብሽ። ለዛ ነው አንቺ ሊመረጥ ነው። ለዛ ነው ስለምትሰሚ ነው። ድንገት ቡቡ ካስቸገረ በሚል ነው። ያው ሴት ናት አንዳንዴ ወንድ ልጅን ወደሚፈልገው መንገድ የምታመጣው መስመሩን የምታስተካክለው ሴት ልጅ ስትጠነከር ጎበዝ ስትሆን ነው። ፈተና የሚበዛውም ወደ ሴት ልጅ እንደዚህ አይነት ላይፍ አሁን ያጋጠማችሁ ላይፍ ላይ እንግዲህ እግዚአብሔር ነው የሚወስነው። እንግዲህ ያው ያጋጠማችሁ ነገር እንግዲህ አሁን አንደኛው ምክንያት ለመወሰን ነው። ያ ልጁ ምንድነው የሚለው ነገር መወሰን ነው አይደል? ውሳኔው እግዚአብሔር ያለው ነው የሚሆነው መቼስ። እንግዲህ ፈጣሪ ያለው ነው የሚሆነው። አንዳንዴ ውስጥ ይፈራል እኮ ይፈራል፣ ግን ደግሞ ምንም አይመጣም። በቃ ማለት አንዳንዴ ያሰብካቸው ህይወቶችና የሚመጡት ነገሮች የሆነ ላይጣጣም ይችላል፣ ግን ደግሞ የመጣውን ነገር በጸጋ መቀበል ነው። እኔ እሱን ነው የተረዳሁት ነገር። ምክንያቱም ከዚህ በኋላ ምንም ላመጣ አልችልም እና ደግሞ ሳስበውም እኔ አላቅም፣ ያው መሀል ላይ የሚፈጠረውን ነገር አላቅም። በራሴ እርግጠኛ መሆን አልችልም። ያው ሰው አይደለሁ፣ ሴት ነኝ። በዛ ላይ አላቅም የሚፈጠረውን፣ ግን ደግሞ እኔ ቃል ገብቻለሁ ለብሩኬ። ሜቢ አይተህም ከሆነ አላቅም፣ እኔ ቃል ገብቻለሁ። ስገባ ከልቤ ነው። ምክንያቱም እንደምታውቂው ያው ከዚህ በፊት እኔ የእኔ ሳላረገው በፊት ራሱ ብዙ ተከራክሬለታለሁ። ምን አገባሽ እመለከትሻለሁ እየተባልኩ ራሱ ብዙ ነገር ተከራክሬለታለሁ እና አሁን ላይ ደግሞ ምተውበት ምክንያት የለኝም። ግን ደግሞ አላቅም፣ ብቻ እግዚአብሔር ፈተናዎችን ያቅልልልን ነው የሚባለው አይደል? ለዛ ነው ምን አለ መሰለሽ፣ አሁን አንዳንዴ ብቻዬን እንዳይሰማሽ እኛ ከጎንሽ አለ፣ እኔም እሷም አለ ከጎንሽ ነን። መቼም እንድንለያችሁ አንችልም። የምትዘጋጃቸው ነገሮች ይኖራሉ እንደ ሰው። እንደዚህ አይነት ነገር ቢመጣ ብለሽ የምታስቢው ነገር ይኖራል። አንዳንዴ ደግሞ ያላሰብሽው ነገሮች ሊፈጠሩ ይችላል። እሱንም ማሰብ አለብሽ። እኛ ከህይወታችን የተማርነው ነገር ምንድነው? እንደዚህ ሊጠፋ ይችላል ወይ እንዲህ ሊሆን ይችላል ብዬ ጠብቅና ያላሰብኩት ነገር ሲፈጠር በጣም ግራ መጋባት፣ ወደ መጥፎ ውሳኔዎች የሚሄድ ነገር አለ። ስለዚህ ያ ነገር እንዳይፈጠርብሽ መጠንከር መቻል አለብሽ። እግዚአብሔር ማለት የእግዚአብሔር ስጦታ ነው። ልጅ የእግዚአብሔር ስጦታ ነው። ግን በእኛ በህይወታችን ያንቺ የሆነ ሰው የሌላ ልጅ ተቀብለሽ መኖር ብዙ ነገር ሊኖር ይችላል። እስከ ማሳደግ ልጅ ትችላለሽ። እኔ ተማመንብሻለሁ አንቺ ላይ ነገ ተቀብለሽ ላይሆንም ይችላል፣ የእሱም ላይሆን ይችላል። ያው ባይሆን ደስ ይለኛል፣ ምክንያቱም ፈተናውን ስለማውቀው ደስ ይለኛል። ያው ልጅ መምጣቱ ትልቅ ነገር ነው፣ ደስ የሚል ነገር። ግን ምንድነው ፈተናችሁ የነገ ህይወታችሁ እንዳይበላሽ በጣም ፈተና ውስጥ እንዳትገቡ ባይሆን ደስ ይለኛል። ቢሆንም ግን አሁን እኛ የምናስበው ምን መሰለሽ፣ ካልሆነ ሁሉ ነገር ቀላል ነው ሲሆን በሚለው ነው የሚከብደው። አንዳንዴ እኮ ምን እንደሆነ ታውቃለህ ናት ይሆናል አይደለ? የመጣውን ነገር እኮ በቃ ልጅ የእግዚአብሔር ስጦታ ነው ምናምን ብለህ ልቀበል እንኳን ብትል በቃ ሰላም የማይሰጥህ ነገር አለ። ያ ማለት አለ አይደለ? የሆነ መስመር የሚያልፉ ሰዎች አሉ። ያን ነገር ባህሪ ችለህ ተቋቁመህ ብዙ ነገር እየተባልክም ደግሞ ተቀብሎ መኖር ይከብዳል አይደለ? እና እኔ የትኛውም ነገር ላይ ከብደኝ ይችላል፣
ልጅ የእግዚአብሔር ስጦታ ነው። ግን ደግሞ ምን አለ መሰለሽ አንዳንድ ሰዎች መስመራቸውን ያልፋሉ። ልካቸውን መስመር የሚያልፍ ሰው አለ። በቃ አለ አይደለ የሆነ እኔ እየበላይ ልሁን አይነትም ነገር ይመጣል። ሜቢ ልጁ እንኳን የሱ ቢሆንና በቃ እኔ አላቅም ግን ቢሆን ከዛ ደግሞ ያለው ነገር ራሴን ከዛ ሰው ጋር እያወዳደርኩ ልኖር ነው ወይስ ደግሞ እንደ ከዚህ በፊቱ እንደፈለገች እየተናገረች ምናምን የሚለው ነገር ትንሽ ያሰጋኛል። ምን አለ መሰለሽ አይሚ ትክክል ነሽ፣ የምትናገሪው ነገር ትክክል ነሽ። ግን ከዚህ እስከዛሬ ከነበረሽ የበለጠ ጠንካራነት ነው አሁን የሚጠበቅብሽ። ካንቺ በጣም ጠንካራ ሰው መሆን መቻል አለብሽ። በጣም ለምሳሌ አሁን እሱ ልጁ ሆኖ ከአንቺ ጋር ኑሮ የሚቀጥል ነገ እሷ መታ አንቺ የምትረብሽበት መንገድ መሆን የለበት በምንም መንገድ። ያን ነገር የሱ ኃላፊነት እሱ ያን ኃላፊነት ወስዶ ማስተካከል መቻል አለበት። ነገር ግን አንዳንዴ እሱ በማይፈልገው መንገድ እሱ ባልጠበቀው መንገድ ጠላት ሊመጣበት ይችላል። የእናንተን ሰላም ስለማይፈልግ ማለት ብዙ ሰው የእናንተን ፍቅር አይፈልግም። እንድትለያዩ ብዙ ሰው ይፈልጋል። እኛ ደግሞ በጣም ብዙ ከነሱ ቤት ደግሞ በጣም ብዙ ፋሚሊ ደግሞ የእናንተን አንድ መሆን ይፈልጋል። ተረዳሽ? ስለዚህ ምን ነው መሰለሽ ሁሌ እሱ እንኳን ነገሮችን ቢያስተካክል አንቺ ያንቺን ሰላም ቢጠብቅ እሱ ባላሰበው መንገድ ሌላ ፈተና ሊመጣበት ይችላል። ስለዚህ ያንን የመቀበል ግዴታ ሊኖርብሽ ይችላል። ለዛ ደግሞ ምን ያስፈልጋል? ትዕግስት ያስፈልጋል። ከምንም የበለጠ ትዕግስት ያስፈልጋል። አንቺ ከጎኑ ጠንካራ ሆነሽ ስትቆሚለት እሱም ብዙ ነገሮችን ቢመጡ እንኳን ያንን ነገሮችን ማለፍ ይችላል። አንቺ ከጎኑ ነሽ ጠንካራ ስትሆኝለት እሱም ያንን ነገር በቃ ያንቺ ጥንካሬ ካጠገቡ አይዞትን ያለው ልክ ምናምን ስትዩ የበለጠ ጠንካራ ምንም ነገር ቢመጣ ያንን ወደዛኛው ነገር እንትን አይልም። ገባሽ? አንቺ ጠንካራ ስለሆንሽለት ብቻ ማለት ነው። እኔ በሱ የምተማመነው ነገር አለ። ምንም ቢፈጠር ከአንቺ የሚያስበልጠው ነገር የለም። በእርግጠኝነት ነው ልሽ ማለት ነው። በሱ ብቻ እርግጠኛ ይሆንልኝ እንጂ የትኛው ነገር ለማለት እኔ ለማንኝ ላንቺ ያለውን ነገር በደንብ እኔ አውቃለሁ። በደንብ ነው ማለት በጣም ወደው ወንድሜ ነው። ብዙ ነገሮችን እንደ ወንድምነት እኮ እናወራለን። አንዳንዴ ይሄ ለሰው ማትናገሪያቸው ማታሳያቸው ብዙ የምናወራቸው ነገሮች አሉ የወንድምነት ማለት። ስለዚህ ምንም ቢፈጠር አንቺን የሚተውበት ምክንያት አይኖርም። ወደ ሌላ የሚሄድበት ምክንያት አይኖርም። ግን ምን አለ መሰለሽ ማለት ፈለጌ ነው አለ አይደለ አሁን እስከዛሬ ድረስ ብዙ የሆነ አለ ስምህ ሳይጸዳ ወይ እርግጠኛ ባልሆንክበት ነገር ላይ ኢየሱስ ማስር እየተነሳ እኔም ምቾት እየተሰማኝ አልነበረም። ታውቂያለሽ በጣም ምቾቴን እያጣውኝ ነበረ። በየሰዓቱ በየሚዲያው ምናምን ስሙ ሲነሳ ነበርና ለዛ ነው ጨክኜ ወስኜ ራሱ በቃ የሚመጣው ይምጣ መሄድ እስካለብን ጥግ ድረስ ሄደን ማስተካከል ያለብን ነገር እናስተካክል፣ የሆነውን ነገር ደግሞ መቀበልም ካለብን እንቀበል በሚለው ነው በቃ ወስነን እኔ ከጎንህ አለው ምናምን ብዬ እንትን ያልኩት። ግን ደግሞ አንዳንዴ ሰው ነሽና ትፈሪያለሽ አይደለ? የሆነ ድንገት አሁን በቃ ልጁ የሱ ቢሆንና እኔን ከሷ ማለት እንደዛ ታስቢ እንደዛ አታስቢ። ምን አለ መሰለሽ ፈልጎት አይደለም ይሄ ነገር ቢሆን እንኳን በታምር ነው ሊሆን ይችላል ብዬ ማሰበው ነው። ፈልጎት ያደረገው ነገር አይደለም ልጅ እኔ ይገባኛል እኮ ግን ሴት ልጅ አሁን ለምሳሌ በዚህ ልክ ርቀት ሄዳ እንትን ካለሽ ይሄ የሷ ባህሪ ሊሆን ይችላል። የሷ ባህሪ ሊሆን ይችላል። ያንቺ ባህሪ ደግሞ በጣም የሚለይ ባህሪ ነው ማለት እግዚአብሔር ይልሽ እዚህ ምድር ላይ ትክክለኛ ሰዎችን ያገናኘበት መንገድ በጣም አጭር ትንሽ ሰዎች ናቸው። በጣም የሚዋደዱ ማች የሚያደርጉ የሚተዋቡ በጣም የሚገናኙ ሰዎችን ያገናኘበት መንገዶች በጣም ትንሽ ናቸው። ከነዛው ደግሞ አንዱ እናንተ ናችሁ። ምንም ነገር ሲሆን ወደ ፍቅር ቤትሽ ቁጥር ግዴታ ጠላት ይበዛል። ያን መኝ በዙሪያሽ ያሉ ሰዎች በሙሉ ጠላት ይሆናሉ። በዘን ያበላሻቸው ያጠጣሻቸው አብረውሽ የሚሆኑ ምናምን በቤተሰብም ዘንድ በተለያየ ዘንድም ያንቺን ደስታ ላይፈልጉ ይችላል። ምክንያቱም እሱ ለአንቺ የሚሆነው ነገር አይተሽዋል አይደል? አንቺን በጣም ላይ አድርጎ ማየት ይፈልጋል። በጣም ብዙ ነገር ነው የሚመኝልሽ አንቺ። አንዳንዴ ምን አይነት አይምሮ ነው ያለህ ራሱ ላ እንዴት ነው እንዳንተ ለመሆን ማሰብ የምችለው እንዴት ነው ራሱ ምልበት ሰዓት አለ። ስለዚህ ይጨንቃል። ትክክል ነሽ። ነገ ብትመጣስ ድንገት አጋጣሚዎችን ደግሞ ማመን መቻል አለብሽ። በጣም የሚከብደው ለሱ እኔ ካየሁትም ላይፍ አንዳንድ ነገር ልነግርሽ የምችለው ድንገት እሱ ባላሰበው ሰዓት ወይ ወደ አንቺ እየመጣ ሊሆን ይችላል፣ ወይ አንቺን ቀጥሮ የሆነ ቦታ ላይ ሰው ተልኮ እዛ ቦታ ላይ ያ ሰው ልትገኝ ትችላለች። ያቺ ሰው በአጋጣሚዎች የሚሆነው እሱ የሚያውቀው ነገር ላይ ነው። እሷ ግን አውቃ ሊሆን ይችላል፣ አጋጣሚም ሊሆን ይችላል። እዛ ቦታ ላይ ድንገት እንኳን ቢገኝ አንቺ ሌላ ነገሮች ማሰብ የለብሽ። እሱ የሚልሽን እመኙ። ለምሳሌ ባመንሹ ቁጥር ወደ አንቺ እየቀረበ ይባስ ያለውን ፍቅር እየጨመረ ነው የሚሄድ። ስለዚህ ልክ ምን ይፈጠራል መሰለኝ አንቺ ያመንሽው ቤት ቁጥር ይሄ በመጽሐፍ የምናውቀው ሮሚዮና ጁሊየት ያ ይፈጠራል። ራሱ በፍቅር እስከ ማጣት ሊደርስ ይችላል። ፍቅርን ማለት
ትክክለኛ ነገር ልናይ እንችላለን። ስለዚህ አንቺ ምን ይሆናል መሰለሽ ወንድ ልጅ አንድ ወንድ የምነግርሽ አሁን ደስ የሚለኝ አሁን ሚስቴ ስታምነኝ አምናኝ ምንም አጋጣሚ ስታገኝ ይሄ እንዲህ ነው ስላት ውስጧ የፈለገ ቢያናዳት እንኳን ችላ ለኔ ምንም ነገር ሳታሳየኝ ችላ እሺ አምናለሁ ተቀበለኝ ስትሄድ በጣም ደስተኛ ሆናል። ስለዚህ እፈራለሁ፣ ከብዙ ነገሮች ትጠነቀቃለህ። ወደ ሌላ ሰው ላለመሄድ የተለያዩ ነገሮች ላለመሄድ ትጠነቀቂያለሽ። ግን ችላ ባልሽ ቁጥር ግን ችላ ብላኛለሽ እኮ ምን አገባኝ ሊፈጠር ይችላል። ጠላትን መንገድ ትከፍቻለሽ። ሰይጣን እኮ ዝም ብሎ አይደለም ወደ ቤትሽ የሚገባው፣ ያንኳኳል ሰይጣን። አንቺ ካልጠራሹ ግባ ካላልሹ አይገባ። ትንሽ ክፍተት ደግሞ ትልቅ ችግርን ትፈጥራለች እና ያቺን ክፍተት አንቺ እንደምንለሽ በቃ መሸፈን መሞከር መቻል አለብሽ። ምንም አይነት ክፍተት እንዳይኖር በመሃላችሁ ያንን ነገር አንቺ ጠንካራ ሆነሽ ጎበዝ ሆነሽ ያቺን ነገር ማለፍ አለብሽ። ላይፉ ከባድ ነው ሃይሚ ማለት እኔ ወደፊት የምናየው ይሆናል። የኛን ላይፎችም የተለያዩ ነገሮች አሉ። ግን ያው ልጅ መጥቶ በልጅ በኩል የምታየው ነገር የተለያዩ ነገሮች እኔ ያውቃለሁ ከእናንተ የበለጠ ይከብዳል። አንቺ ከእድሜሽም አንጻር ካሳለፍሽም ብዙ ፈተናዎችን በሱ ልጅ አሳልፈሻል። በጣም ብዙ ፈተናዎችን አልፈሻል። ስለዚህ ያን ፈተና አሁን ነው በቃ የአንቺ ማንነት የምታየው አሁን ላይ ነው ሃይሚ። እስካሁን ያለው ይሄ የፍቅር ህይወት ይሄ በስሜታዊ የምናረገው ደስተኛ ሆነን ፍቅራችን እግዚአብሔር ሰጡን ነው የምናየው። አሁን ግን ከእግዚአብሔር ጋር የምትጋፈጭበት ቦታ ሁኔታ ነው። እግዚአብሔርን እውነት አምነሽው እሱ ያመጣውን እቀበላለሁ ብለሽ ትቀመጫለሽ። ይሄ ልጅ ታምኘዋለሽ። ብዙ የምትፈተኝበት ሰዓት ነው። ሴትነትሽ ጠንካራነትሽ የሚፈተንበት ሰዓት አሁን ይሄን አሁን እድሜሽ ኦልሬዲ ያንቺ ነው አይደል? ፍቅር ተገላልጻችኋል በጣም ደስ በሚል ሁኔታ በጣም ነው የምትፋቀሩት የምትዋደዱት አይደል? ያንቺ ነው። ሌላ ሰው ያንቺ የምትሆኝለት ነው ያል ሊሆንለት አይችልም። እሱም ላንቺ የሚሆነው ሌላ ሰው መሆን አይችልም። ገብቶሻል? እኔ ራሱ ጣላው እኔ ራሱ ምክንያቱም በቃ ሃይሚ ፍቅር ናት በቃ ተቀብያለሁ። እሱ ከማይሆን ሰው ጋር ወይ የልጅ እናት ልትናት ብሎ የማይሆን ነገር ሲያደርግ ባየው ወይ ቢጠረኝ ምን ቢለኝ ከሷ ጋር እኔ እናድዳለሁ። ዝም ልለው አልችልም። ምክንያቱም አንቺም ወድሽ እህቴ ስለሆንሽ ማለት። ስለዚህ ግን ምን ይሆናል መሰለሽ ይሄ ሁሉ የምታስቢውን ከሆነ ብለሽ የምናስበው ካልሆነ ደግሞ ምን ይሆናል መሰለሽ ነገ ሌላ ፈተናዎችን ሊመጡ ይችላል። በቃ አልሆነም ይሄን ሁሉ ጊዜ እንዳይሆን ደግሞ እግዚአብሔር ሲያመጣው ብዙ ፈተናዎችን አልፈሽ አይደል? ያን ፈተና አልፈሽ አሸናፊ ስትሆኚ ደግሞ የደስ ሊሰማሽ ይገባል። ብዙ ሰው አንቺን የተለያየ ነገር ብሎሻል አይደል? ስለዚህ ደስተኛ ሆነሽ ደግሞ ነገም ሌላ ፈተና ቢመጣ እዚህ ልጅ ላይ ተቋቁመሽ እንደምታልፊ ቃል ገብተሽለት ማሳየት ይችላል። አንደበት ብቻ ትርጉም የለውም። ቃል በአንደበት ተገባባችሁ አይደል? ነገር ግን በተግባር መሆን አለበት። በተግባር ካላሳየሹ ምን አለ መሰለሽ ወንድ ያው ከኔ የማየው አሁን ማንቲ የኔን ባህሪ እኔ የእሷን ባህሪ ከማወቅ የበለጠ እሷ የኔን ባህሪ በደንብ ታውቀዋለች። እንደኔ ባህሪ ካልሆነችልኝ ይከፋኛል። ይሄ ወንድ ልጅ ባህሪ እና እምነት ይፈልጋል፣ ክብሩን ይፈልጋል። በደንብ ወንድ ልጅ በጣም መታመንን ይፈልጋል፣ መከበርን ይፈልጋል ከምንም በላይ ማለት ነው። ያን ስታደርጊለት ምንም አይነት ፈተና ጥይት ቢደቀንበት ከአንቺ ዞር አይል። ገብቶሻል? በምንም ሊታለል አይችልም። ይህ ልጅ እኮ ብዙ ነገሮች ሊታለል ብል እንደፈለገ መሆን ይችላል። ያሰራው ሰው የለም አይደል? ፍቅር ነው የያዘው። ስለዚህ አንቺ ደግሞ ካላመንሽው የሚመጣውን ፈተና ደግሞ ካልተቀበልሽው ልጁን ወደ ሰነፍ ይሄ ምንድን የሚባለው ወደማይሆን መንገድ ትመሪዋለሽ ማለት ነው። እኔ ሞክራለሁ ማለት ፍቅሬን በተግባር ለማሳየት አረጋለሁ። ፍቅሬን በተግባር ለማሳየት እጥራለሁ፣ አደርገዋለሁ ብዬ አስባለሁ። ከዚህ በኋላ ያሉት እንጂ ያለፉት እኔ ግድ አይሰጡኝም። ያለፉ አልፏል። ለሱም ብዬዋለሁ፣ ለሱም ነግሬዋለሁ በፊት የሚያውቃልና እኔ ከዚህ በኋላ ለሚመጣው ነው እንጂ የምሰጋውም ከሰጋውም ከፈራውም ከዚህ በኋላ ድንገት ስህተት እንዳይፈጠር እኔና እሱን በቃ የሚያጋጭ ነገር ምናምን አለ አይደለ? ምንለያይ ሰዎች ላንሆን እንችላለን። ብንለያይ ድሮ እንለያይ ነበር። ግን ምን አለ መሰልሽ አንዳንዴ ተጋጭተሽ የሚፈጠሩት ክፍተቶች ላይ ብዙ ስህተት ሊመጣ ይችላል እና እሱን ነገር እፈራዋለሁ። እሱን ነገር ነው እንጂ የሚያሰጋኝ እኔ ያለፈው ግድ ሰጥቶኝ አይደለም። እኔ ስለወደፊት ነው ያለፈው ማድረግ የምችው አንቺ ነሽ። ያ ክፍተት እንዳይፈጠር ማድረግ የምችው ሴት ልጅ ናት። አንቺ ነሽ ያ ክፍተት እንዳይፈጠር በቃ አንቺ ነሽ እዚህ ጋር ጠንካራ መሆን መቻል ያለብሽ። እኔና እኮ ማቲስ አንጣላ ቀርተን አይደል? በየሳምንቱ ልንጣላ እንችላለን፣ ልንጨቃጨቅ እንችላለን። ነገር ግን
የሶስተኛው ሰው ሳናስገባ ራሳችን እየተነጋገር ለምን አንዳችን መሸነፍ መቻል ስላለብን ማለት ትተሽ ታልፊያለሽ፣ ትጨቃጨቂያለሽ፣ ትተሽ ታልፊያለሽ፣ ትጨቃጨቂያለሽ፣ ትተሽ ታልፊያለሽ። ፍቅር ሲኖር እንደዛ ነው። ያየሽውን ሁላ አትናገሪም። ለራስሽ ብቻ ተናግረሽ ዝም ብለሽ ለሰው ሳትናገሪ የምታልፊያቸው ነገሮችም አሉ። ያንንም እንትን ማለት አለብሽ። ገባሽ? ሁሉንም ተናግረሽ አትችይም። ለዚህ ለራስሽ ብቻ ለሰው ማትነግሪው ነገር እኮ ይኖራል እኮ። ሰው ስትሆኝ አንድ ቤት ውስጥ ስትኖሪ ብዙ ነገሮች ይፈጠራሉ። ያንን ነገር ለሰው ሁሉንም ነገርሽን ለሰው አውጥተሽ አትናገሪም። እኔ ላንቺ ማልናገረው አንቺ ለኔ ማትነግሪ ነገር ይኖራል። ለራስሽ ብቻ ይዘሽ የምትቆዩና ያየሽውን ሁላ አትናገሪም። አንዳንዴ ስታይ ነገሮችን አይተሽ እንዳላየ እለፊያቸው። አይተሽ እንዳላየ ስታልፊ እሱ ለራሱ ያንን ነገር እንዴ በቃ አይታኝ እንዴት ዝም አለች ራሱ ይጸጽተዋል። ገባሽ? አይታኝ እንዴት ዝም አለች ጥያቄ ይፈጥርበታል። እና ያንን ደግሞ እንደምታደርጊው እኔ ባንቺ ምንም ጥርጥር የለኝም። አይ ልክ ነሽ። አሁን ያልሽው ነገር ልክ ነው። የቤት ሁሉም ነገር አይወራም ለሰው። ሰው ደግሞ ትንሽ ነገር ነው የሚፈልገው፣ ትንሽ ክፍተት ነው የሚፈልገው እና ምንም ነገር ይሄ ያለ አይደለ አውጥቶ ልክ ነሽ። ምክንያቱም የቤትሽን ሁሉንም ነገር ሰው ካወቀ የባሰ የሚያጣላም አለ፣ መክሮ የሚያስተካክልህ አይደለም ያለው የባሰ ጸቦችን የሚያባብስ ነው ሊኖር የሚችለው። ስለዚህ ቀላል የሚመስሉ ነገሮችን ብቻ አደርገዋለሁ። ቃል ገባላችኋለሁ። እውነት ምክራችሁን ተገብራለሁ። ቃል ገባለሁ። አመሰግናለሁ። ስራዬላችሁ ስለቀጠራችሁና ስለመከራችሁ። ቡቡ ደግሞ ምን መሰለሽ ወንድ ልጅ በባህሪው የሆነ ቸልተኝነት ይመጣል። ቀለል አድርጎ ነገሮችን የማየት ነገር ይፈጠርብናል። እሱ የወንድ ልጅ ባህሪ ነው። ለዛ ነው አሁን አንቺንም መርጠን እንትን ያናገርንሽ ነገሮችን አንቺ አብስለሽ ስለምታያቸው ለዛ ነው ያደረግነው። እንግዲህ ካጠፋን በጣም ይቀርፋል። ካስቀየምሽ ስለምንወዳችሁ ስለመጣሽ እኔ እንዴ ግዴታዬ እኮ ነው፣ ግዴታዬ ነው። እንደውም ሲሆን አብሬያችሁ ጊዜ ማሳለፍ ነበረብኝ። እዛ ደግሞ ቤተሰብ ምናምን እንትን ስላለ ነው እንጂ አብሬያችሁ ነበር መሆን ነበር። እኛም የመጣንበት አብሬያችሁ ነበር። ማንኛውም ሰዓት ከፈለግሽ ደግሞ ያለው ካጠገብሽ። አረ ደስ ይለኛል። እኔ ችግር የለብኝም። በህይወትም በምን ከኔ የተሻላችሁ ናችሁ። በብዙ ነገሮች እናንተ ብዙ ነገሮችን አይታችኋል ብዬ አስባለሁ። ያው እኔ በቅርበትም በትንሹም ስለማቅ ከኔ ትሻላላችሁ በጣም ከቡቡም ከኔም ከሁለታችሁ ብዙ ቻሌንጆችን አሳልፈናል። ስለዚህ ደግሞ ከከፋኝ ራሱ መቋቋም ከከበደኝ ራሱ እደውላለሁ። አይ በማንኛውም ሮጬ ነው መጣው ነው ችግር የለውም እንዳትጨነቂ። ያው እሱንም ብቻውን የማወራው ነገር ይኖራል። ገብቶሻል? እንደ ወንድ የምናወራው ነገር ይኖራል። እንግዲህ ያው ብዙ ቤተሰብ ስለተጨነቀ ነው። አንደኛው የመጣንበት ጊዜ ነው። ስራ ጥለን ልጃችንን ጥለን የመጣንበት ጊዜ ይሄ ነው። ስለምንወዳችሁ ነው። ለዛ ነው። እግዚአብሔር እንግዲህ ያጠንክርሽ፣ ከምንም በላይ እግዚአብሔር ያጠንክርሽ። እንወዳችኋለን በጣም እኛም እንወዳችኋለን፣ እናከብራችኋለን። ጸሎት አደርግልሻለሁ። ጸሎት ግድ ነው በዚህ ሰዓት። ከሁሉም ነገር የሚያሳልፍሽ ጸሎት ነው። እኔም ጸሎት አደርግልሻለሁ። በጸሎት የማይታለፍ ነገር የለም። ልክ ነሽ። ውድድ ነው የምናደርግሽ። እንግዲህ በደረቁ ሳይሆን ምን ልጋብዛችሁ የሆነ ነገር በሜዳ አንቺ ስለምታውቂው ቤቱን እሺ አንቺ ዘጂ እሺ